በአማራ ፋኖና በመንግስት ኃይሎች መካከል በሰሜን አማራ ቀጠና ከባድ ውጊያ መደረጉ ተነግሯል። በዚህ አውደ ውጊያ ሰበር የድል ብስራቶችም ተሰምተዋል። በምስራቅ አማራ ቀጠና ከጋሸና ወደ ወልዲያ በሚወስደው መንገድ ላይ በተፈጸመ ከፍተኛ ተጋድሎ ግዙፍ የጥምር ኃይል አባላት መደምሰሱም ተጠቁሟል። የአማራ ፋኖ የድሽቃና የሞርተር መሳሪያዎችን በመጠቀም የማጥቃት አቅሙን ማሳደጉም ተነግሯል። በወልቃይት አካባቢ የተጀመረውን ውጊያ ተከትሎ ደግሞ መንግስት በሸዋ ቀጠና ለግዳጅ ውትድርና እያፈሰ መሆኑ ተሰምቷል። እንመለከተዋለን። የአማራ ፋኖ ብሔራዊ ኃይል ምክትል ሊቀመንበር የሆነው አርበኛ ሄኖክ አዲሴ መንግስት ካላማጣ ጦሩን ያስወጣው ፋኖን ከህወሓት ጋር አጋይቶ ከጀርባ ለመምታት ባቀደው ሴራ መሆኑንም ይፋ አድርገዋል። ፋኖ ይህንን ተረድቶ ደግሞ ወደ ከተማዋ እንዳልገባም ጠቅሷል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ አድማጭ ተመልካቾች የጥር 24 ቀን 2018 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ እንዲሁም የድል መረጃዎችን እናስደምጣችኋለን። አብራችሁን ቆዩ። በሰሜን አማራ ቀጠና ወርቅ ደቦ ከተማ ውስጥ በፋኖና በመንግስት ጥምር የጦር ሰራዊት መካከል ከባድ ውጊያ መደረጉ ተነግሯል። በከተማዋ የመንግስት ጥምር የጦር ሰራዊት አባላት የሆኑት የመከላከያ ሰራዊት፣ የአድማ ብተናና የሚሊሻ ኃይሎች በጋራ በመሆን ጥቃቱን ለመከላከል የሞከሩ ቢሆንም ነገር ግን ከወደ ፋኖ የተሰነዘረባቸውን የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም አቅቷቸው በትናንትናው ዕለት ወጥተዋል ነው የተባለው። ወታደሮቹ ህይወታቸውን ለማትረፍ እግሬ አውጪ በማለትም በየአቅጣጫው ሲሸሹ መታየታቸውን ነዋሪዎች ተናግረዋል። ውጊያው ከተገደሉት መካከልም በአካባቢው ንጹሃንን ሲያስጠጋ እንዲሁም የመንግስት ወታደሮችን ሲመራ የነበረ አንድ ሰው እርምጃ እንደተወሰደበት ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ስር የሚገኙት የአጥናፉ ብርጌድ የፋኖ አባላት ጥር 22 ቀን 2018 ዓ.ም ከሰዓት በኋላ እስከ ምሽት ባደረጉት ተጋድሎ የጠላትን ጥምር ኃይል አይቀጡ ቅጣት በመቅጣት ታላቅ ድልን አስመዝግበዋል የተባለ። ውጊያው የተካሄደው በቀጠናው ወርቅ ደቦ ከተማ ውስጥ ሲሆን በዚህም የአማራ ፋኖ ኃይሎች ወደ መንግስት የጦር ሰራዊት ምሽግ ተወርውሮ በመግባት የጠላት ወታደሮችን ሙትና ቁስለኛ አድርገው ምሽጋቸውን ማውደማቸውን የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ክፍል ይፋ አድርጓል። ከተገደሉት መካከል በቀጠናው ለጠላት ወታደሮች ሆነኛ መንገድ መሪ የነበረና የፋኖ ደጋፊ ናቸው በሚል ንጹሃንን ሲያስገድል እንዲሁም ሲያሳስር ከዚያም አልፎ ብዙዎች ቤት ንብረታቸውን ጥለው እንዲሰደዱ ሲያደርግ ነበር የተባለ ቻሌ ገብሬ የተባለው የሚሊሻ አባልም እንደሚገኝበት ተረጋግጧል። በሌላ በኩል በወልቃይት የተጀመረውን ውጊያ ተከትሎ የብልጽግና ኃይል በአማራ ክልል የግዳጅ ወታደራዊ አፈሳ ጀምሯል ተባለ። ግዛዙ በተለይም በሸዋ ቀጠና በምንጃር ሸንኮራ፣ በአራት ወይም ደግሞ አሳርት፣ በሀገረ ማርያምና በበረት አካባቢዎች በሺዎች የሚቆጠሩ ወጣቶችን ከመኖሪያ ቤታቸው ከስራ ቦታቸውና ከትምህርት ቤት አፍሶ ወደ ወታደራዊ ማሰልጠኛ ወስዷል እየተባለ ይገኛል። መንግስት ጁንታው ዳግም የአማራ መሬትን ለመውረር በራያና በወልቃይት ውጊያ ጀምሯል። ውጡና መሬታችሁን ርስታችሁን አስከብሩ በሚል ነው ወጣቶችን እያወናበደ ወደ ጦር ሜዳ ለመማገድ እየወሰዳቸው የሚገኘው ሲሉ ምንጩ ተናግረዋል። ይህ የመንግስት እኩይ ድርጊት በሸዋ ቀጠና ብቻ ሳይሆን በወሎ፣ በጎንደር፣ በጎጃምና በአዲስ አበባም ተጠናክሮ ስለመቀጠሉ እየተነገረ ይገኛል። ፋኖ ከዚህ ቀደም ሲፈጽም የነበረውን በቦምብና በክላሽ የታገዘ የደፈጣ ማጥቃትም ወደ ዲሽቃና ሞርታር በማሸጋገር ደረጃውን ከፍ ማድረጉም ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና የምኒልክ ዕዝ የደጋው መብረቅ ኮር ከደጀነ ክፍለ ጦር የተውጣጡ የፋኖ አባላት በከባድና በቡድን መሳሪያ ታግዘው በፈጸሙት ጥቃት የጠላትን ኃይል በከፍተኛ ሁኔታ በመምታት ታላቅ ድል አስመዝግበዋል። የደፈጣ ጥቃቱ የተፈጸመው ጥር 22 ቀን 2018 ዓ.ም አመሻሽ ላይ መሆኑ የተነገረ ሲሆን የፋኖ አባላቱ የመንግስት ኃይሎችን ወደ ቀጠናቸው ስበው በማስገባት ነው ጥቃቱን የፈጸሙ ሲሉ ምንጮች ገልጸውታል። መነሻውን ቁልፍ ወታደራዊ ጠቀሜታ ካላት ከጋሸና ከተማ ያደረጉት የመንግስት ወታደሮች ወደ ወልዲያ በሚወስደው የፌዴራል መስመር ላይ ሲጓዙ የስተሽ ከተማ ዙሪያ ሲደርሱ ሊመከት የማይችል ከፍተኛ ጉዳትም ደርሶባቸዋል ነው የተባለም። የአማራ ፋኖ በሞርተርና በድሽቃ ታግዞ ባካሄደው በዚህ አውደ ውጊያ የደፈጣ ጥቃት 21 የመንግስት ወታደሮችም ተገለዋል የተባለ ሲሆን 37 ወታደሮች ደግሞ ቁስለኛ ተደርገዋል። በድምሩ 58 ወታደሮች ለብልጽግና ስልጣን ሲሉ ሙትና ቁስለኛ መደረጋቸውንም ከቦታው የወጡ ሪፖርቶች አረጋግጠዋል። የአማራ ፋኖ ብሔራዊ ኃይል ምክትል ሊቀመንበር አርበኛ ሄኖክ አዲሴ የብልጽግና መንግስት ከአላማጣ ጦሩን ያስወጣው ፋኖን ከህወሓት ጋር አጋይቶ ከጀርባ ለመምታት ባቀ
የታቀደው ሴራ መሆኑን ደግሞ አጋልጧል። ፋኖ ይህንን ተረድቶ ግን ወደ ከተማዋ እንዳልገባም ተናግሯል። የአማራ ፋኖ ብሔራዊ ኃይል ምክትል ሊቀመንበር አርበኛ ሄኖክ አዲሴ በቆይታው እንደተናገረው መንግስት በአላማጣ የነበረውን ጦር ያስወጣው እኛ ከህወሓት ጦር ጋር አላማጣን ያዙ ብለን እንድንገጥምና ከዛም እኛን ከጀርባ እንዲመታን ነበር። እኛ ግን የብልጽግና መንግስት ፍላጎቱንና አስተሳሰቡን ስለምንገነዘበው አልገባንም። እኛ የኢትዮጵያን ስርዓተ መንግስት ቀይረን የአማራን ህዝብ ጥቅምና ክብር ከሌሎች ኢትዮጵያውያን ጋር አስከብረን አዲስ ስርዓት መመስረት ነው የምንፈልገው ብሏል። በሰሜን ኢትዮጵያ ያለው ወታደራዊ እንቅስቃሴ አሁን የሌሊት ጨለማን ተገን ያደረገ ይመስላል። በማዕከላዊ ትግራይ ሌሊቱን ሙሉ የዘለቀ የድሮን አሰሳና የአየር ድብደባ እንደነበርም የተገለጸ ሲሆን ይህ ከሰማይ የወረደ ጥቃት ደግሞ በንጹሃን ዜጎች ላይ ጉዳት ማድረሱን ሁኔታው ይበልጥ አሳዛኝ አድርጎታል። የሰማዩ አይን በዚህ ብቻ አልተገደበም የሚሉ በርካቶች በራያ አካባቢም እንዲሁ ከፍተኛ የሆነ የድሮን አሰሳ መቀጠሉን ወታደራዊ ምንጮች አረጋግጠዋል። የደቡብ ወሎ ዞን ኮማንድ ፖስት በንጹሃኖች ላይ ከወትሮ በተለየ መልኩ ጥቃቶች እንዲፈጸሙ ስለመወሰኑ መረጃዎች አፈትልከው ወጥተዋል። የደቡብ ወሎ ዞን ኮማንድ ፖስት አመራሮች በመካነ ሰላም ከተማ አካሂዶታል በተባለው ሚስጥራዊ ስብሰባም ከወትሮ በባሰና ተከታታይነት ባለው መልኩ በንጹሃን ሰዎች ላይ ጥቃት እንዲፈጸም ስለመወሰናቸው ወታደራዊ መረጃ ምንጮች ገልጸዋል። ይህም ህዝቡ በሚፈጸምበት ጥቃት ተማሮ ጦርነቱን አቁሙልኝ በሚል እንዲጠይቅና ፋኖንም በአደባባይ ወጥቶ እንዲያወግዝ ያስችለናል በሚል ነው ውሳኔውን ያስተላለፉት ብለዋል ምንጮቻችን። መንግስት ጦርነቱ የተራዘመብኝ ህዝቡ ለፋኖ ደጀን በመሆኑ ነው ብሎ ያምናል። በአንድም በሌላም መንገድ በህዝቡ ላይ የሚፈጸመውን ጥቃት ተባብሶ እንዲቀጥል በማድረግ ህዝቡ በመሰላቸት ለፋኖ የሚያደርገውን ድጋፍ እንዲያቆምና ጦርነቱ እንዲቆም ተማጽኖ እንዲያቀርብ ለማድረግ መንግስት እንደ አማራጭ እየተጠቀመው የሚገኘው አካሄድ ነው ሲሉ ምንጮች ገልጸውታል። ወዲህ ደግሞ ለአማራ ህዝብ ያለውን ጥላቻና ቂም የሚወጣበት መንገድ ሆኖ አግኝቶታል። የደቡብ ወሎ ዞን ኮማንድ ፖስት አመራሮች ጥር 20 ቀን 2018 ዓ.ም በመካነ ሰላም ከተማ ባካሄዱ ዝግ ስብሰባ ህዝቡ በሚፈጸምበት ጥቃት ተማሮ ከፋኖ ይርቃል፣ እንዲሁም ፋኖን ወደ አደባባይ ወጥቶ እንዲዋግዝ ያስደርግልናል ያሉትን ውሳኔ ስለመወሰናቸው ምንጫችን መረጃውን አድርሰውናል። ውሳኔው ከወትሮ በተለየ ሁኔታ በተጠናና ተከታታይነት ባለው መልኩ በንጹሃን ሰዎች ላይ ጥቃት እንዲፈጸም የማድረግ ሴራ ሲሆን ይህም መካነ ሰላምን ጨምሮ በዞኑ ስር በምዕራብ ወረዳዎች ውስጥ በሚገኙ ቀበሌዎች ላይ እንዲሁም በሌሎች የዞኑ አካባቢዎች ላይ ተፈጻሚ ይሆናል ሲሉ ተናግረዋል። በሌሎች የዞኑ አካባቢዎች ላይ ተፈጻሚ ይሆናል ሲሉ ነው ምንጮች እየገለጹ ያሉ። በሌላ በኩል ከአዴትና ከሞጣ የተቀናጀ ግዳጅ ለመፈጸም የተንቀሳቀሰው የመንግስት ጥምር የጦር ሰራዊትም በአማራ ፋኖ ኃይሎች መመታቱ ተነግሯል። ጥር 23 ቀን 2018 ዓ.ም ድሉ እንደተፈጸመም ተሰምቷል። እየከሰመ ይገኛል የተባለው የመንግስት ጥምር የጦር ሰራዊትም ከአዴትና ከሞጣ ወደ ገረገራ ሲንቀሳቀስ በአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦር 4ኛ ሻለቃ ያልተጠበቀ መብረቃዊ ጥቃት ሲያስተናግድ የበቀል አጸፋውን ግን የመንግስት የተረፈው ኃይል በንጹሃን ላይ አድርጓል ነው የተባለው። 33ኛ ክፍለ ጦር 4ኛ ሻለቃ ከ54ኛ ክፍለ ጦር መብረቁ ተፈራ ሻለቃ ጋር ትላንት ከጠዋቱ 1 ሰዓት ጀምሮ በሰሩ ድንገተኛ የተቀናጀ ኦፕሬሽን 6 የመንግስት ሰራዊት አባላት ሲደመሰሱ 11 ደግሞ ቁስለኛና ምርኮኛ ስለመሆናቸው እየተነገረ ይገኛል። በሁለት ሳምንታት በላይ ከተለያየ ቀጠና ወደ ሞጣ ያስገባውን የመንግስት ኃይል ወደ አስተሪዮ ካዴት ወደ ገረገራና ዘማ በማንቀሳቀስ ላይ የነበረው የብልጽግናው መንግስት ወለቂ አካባቢ በደረሰበት መብረቃዊ ጥቃት ያሰበውን ግዳይ ሳያሳካ ወደ መጣበት ሸሽቷል ነው እየተባለ። በቤተ እምነትና በንጹሃን ላይ የወሰደው የበቀል እርምጃ ደግሞ ብልጽግና ተስፋው ያከተመለት ስርዓት መሆኑን በይፋ ያረጋገጠ አስነዋሪ ተግባር ስለመሆኑም የፋኖ ኃይሎች ሚዲያ ላይ ገልጸውታል። በመጨረሻም የልጅ ያስኮር 23ኛ ክፍለ ጦር ተንታና መቅደላ ወረዳ በመቶ የሚቆጠር የመንግስት ሰራዊትን ሙትና ቁስለኛ በማድረግ 2 የቡድን መሳሪያና ከ37 በላይ ክላሽ በመማረክ ታላቅ ድል መጎናጸፉን ነው ያስታወቀም። በመድፍ በቢኤም 107 ዙ 23ና ሞርተሩ ታግዞ ከባድ ውጊያ የከፈተው የብልጽግና መንግስት ከትላንት ወዲያ ጥር 22 ቀን 2018 ዓ.ም ደቡብ ወሎ ዞን ተንታና መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ መሆኑ የተነገረ ሲሆን የልጅ ኢያሱ ኮር 23ኛ ክፍለ ጦር የንጉስ ሚካኤል ኮር አሃድ ከሆነው ሸህ ሁሴን ጅብሪል ብርጌድ ጋር በመጣመር በመቶ የሚቆጠር የመንግስት ጥምር የጦር ሰራዊትን ሙትና
ሙትና ቁስለኛ በማድረግ እንዲሁም በርካታ የጦር መሳሪያና ተተኳሽ በመማረክ ታላቅ ድል መጎናጸፉን አስታውቋል። የምኒልክ ዕዝ የልጅ ኢያሱ ኮር 23ኛ ክፍለ ጦር በተጋድሎ ማሻ ከተማ ድረስ ዘልቀው በመግባትም በርካታ ጥምር የጦር ሰራዊት አባላትን ከመደምሰስ ባሻገር አንድ ስናይፐር፣ አንድ ብሬን፣ 21 ክላሽና የእጅ ቦምቦች እንዲሁም 3000 ክላሽ ተተኳሽ ማርከዋል። በተጨማሪም የሼህ ሁሴን ጅብሪል ብርጌድ ማሻ ከተማ ድረስ ዘልቀው በመግባት በርካታ የመንግስት የጦር ሰራዊትና የቀጡ ቅጣት በመቅጣትና በመማረክ ጭምር ታላቅ ድል ፈጽመዋል። የልጅ ኢያሱ ኮር 23ኛ ክፍለ ጦር ለሌላ ተጨማሪ ጦርነት እየተዘጋጀ ላለው የመንግስት ጥምር የጦር ሰራዊት ራስ ምታት የሆነ ታላቅ ድል ማሻ ከተማ ላይ ያስመዘገበ መሆኑ የተነገረ ሲሆን በርካታ አገረኛ ሰራዊቱ የተመታበት ብሎም የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሽ የተማረከው መንግስት ደግሞ ከፍተኛ ድንጋጤ ውስጥ ገብቷል ነው የተባለ። ከባድ ሰብአዊና ቁሳዊ ኪሳራ አስተናግዷል የተባለውና የፋኖን ክንድ መቋቋም አቅቶታል የተባለው የብልጽግና መንግስት ሰራዊትም የበቀለ አፈሙዙን ወደ ንጹሃን የጦር መሳሪያውን ያልታጠቁ አማራዎች ላይ በማዞር ተንታ አካባቢ አንዲት እናት ሳትቀር በሞርተር የገደለ ሲሆን በዙ 23 መኖሪያ ቤቶችን አውድሟል ነው የተባለ። ውድ ቤተሰቦች ለሰዓቱ ብታደምጧቸው ብለን ያዝንላችሁ አሁናዊ መረጃዎቻችን እየተከታተላችሁትን ይመስል ነበር። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ።